ሰላም አድማጮቻችን ዛሬም የተለያዩ ጉዳዮችን እያነሳን ከእናንተ ጋር ቆይታዎችን እናደርጋለን። ዛሬ ከምናነሳቸው ጉዳዮች መካከል እንግዲህ በዛ ያሉ ጉዳዮችን ይዘናል። እነዚህም እንግዲህ እንደሚታወቀው በዝውውር መስኮቱ እንግዲህ የተለያዩ ነገሮች የተባሉ ይገኛሉ። በተለይ አሰልጣኞች አሁን ላይ ሹመት የተሰጣቸው ይገኛል። እንደዚህ ደግሞ የተለያዩ ትላልቅ ተጫዋቾች እንግዲህ ስማቸው ከተለያዩ ክለቦች ጋር የተያያዘ ነው የሚገኘው። እነዚህን ጉዳዮች እናነሳለን። ብሩኖ ፈርናንዴዝ እንግዲህ አሁን ከሳውዲ ክለቦች ጋር ስሙ የተያያዘ ይገኛል። የሱስ ጉዳይ እንዴት ሊሆን የሚሉ ጉዳዮች አሉ። እንደዚህ ደግሞ ሪያል ማድሪድ ተጫዋቾችን ሊያስፈርሙ አሁንም ቀጥሎበታል። በተለይ ከተለያዩ ተጫዋቾች ጋር ስሙ የተያያዘ ነው የሚገኘው እስካሁንም ድረስ። እንደዚህ ደግሞ ነገ የሚጠበቀው ጨዋታ ይኖራል። የቻምፒየንስ ሊጉ ፍጻሜ ጨዋታ እንግዲህ ነገ እንግዲህ አሊያንዝ አሬና ሙኒክ ደምቃ የምትውልበት ቀን ነው የሚሆነው። እነዚህን ጉዳዮች እናነሳለን። ቀዳሚ ከምናደርገው መረጃችን እንጀምር። ስለ ብሩኖ ፈርናንዴዝ ቀዳሚ መረጃችን እናድርግ። ብሩኖ ፈርናንዴዝ እንግዲህ እንደሚታወቀው ማንቸስተር ዩናይትድ ብዙ ተጫዋቾችን ለመሸጥ ወደ ገበያ እንዳቀረበ ይታወቃል። እና ከነዚህ ተጫዋቾች ዝርዝር እንግዲህ ሰሞኑን መነጋገሪያ ሆኖ ነበረው ብሩኖ ፈርናንዴዝን ጨምሮ አሪፍ ገንዘብ የሚያገኙ ከሆነ ተጫዋቾችን ለመሸጥ ከሚሸጡ ተጫዋቾች ዝርዝር ውስጥ ስሙ እንዳካቱ ይታወቃልና ስለዚህም የተለያዩ ክለቦች እንግዲህ ብሩኖ ፈርናንዴዝን እየጠየቁ ይገኛሉ። ብሩኖ ፈርናንዴዝን ከሚጠይቁ ወይም ከሚፈልጉ ክለቦች መካከል አንደኛው አል ሂላሊ እንደሆነ ይታወቃልና አል ሂላሊ እንግዲህ ተጫዋቹን በትክክል እንደሚፈልጉት እንደዚሁ ደግሞ ከተጫዋቹ ወኪል ጋር ውይይቶችንም ሲያደርጉ እንደነበር ይታወቃልና አሁን ላይ የመጨረሻ ውይይት ያደርጋል ተብሎ ይጠበቃል ከተጫዋቹ ወኪል ጋር። በዚህም እንግዲህ እስከ ሰኞ ባሉት ቀናት ውስጥ በሚቀጥሉት 3 ቀናት ውስጥ ስለ ተጫዋቹ የመጨረሻ ውሳኔ መስማት እንደሚፈልጉም ነው የተገለጸው። ተጫዋቹ እንግዲህ 200 ሚሊዮን ፓውንድ የሚያስገኝ ገንዘብ ተጫዋቹ ለመክፈል እንደተስማሙና ወይንም ለመክፈል እንደተዘጋጁ እንደዚህ ደግሞ ከ80 ሚሊዮን ፓውንድ ሲባል ነበር። አሁን ደግሞ እስከ 100 ሚሊዮን ፓውንድ ድረስ ለማንቸስተር ዩናይትድ ለመስጠትም ዝግጁ እንደሆኑ መረጃዎች በስፋት እየወጡ ነው የሚገኙት። ስለዚህ በቀጣይ የብሩኖ ፈርናንዴዝ ጣፈንታ ምን ሊሆን ይችላል? ወይንም ተጫዋቹ ተስማምቶ ወደ አል ሂላል ይቀላቀላል ወይስ በዩናይትድ ቤት? እንደሚታወቀው ተጫዋቹ ዩናይትድ ተስማምቶ ወይንም ጥሩ ገንዘብ የሚያገኝ ከሆነ እኔ ማንቸስተር ዩናይትድ ለመልቀቅ ፈቃደኛ ነኝ የሚል አስተያየት እንደሰጠ ይታወቃል። ባለፉት ቀናት በተለይ በዩሮፓ ሊግ ዋንጫው ሽንፈትን ካስተናገዱ በኋላና ምናልባትም ተጫዋቹ ቀጣይ መዳረሻ ይሆናል የሚሉ ጉዳዮች እንግዲህ በስፋት ተጠብቆ ነው የሚገኙት። አል ሂላል በአንጻሩ ደግሞ ቶሎ ውሳኔዎችን መስማት ይፈልጋል። ምክንያቱ ደግሞ ብሩኖን ማጫወት የሚፈልገው አል ሂላል ለዓለም ክለቦች ዋንጫ እንግዲህ አማራጭ የፈለገ ነው የሚገኘው አል ሂላል። ስለዚህ ምናልባትም የብሩኖ ማይሳካ ከሆነ ቶሎ ወደ ሌላ ተጫዋች ፊታቸውን አዙሮ እንግዲህ እስከ ዓለም ክለቦች ዋንጫ ድረስ ተጫዋች ማስፈረም እንደሚፈልጉ መረጃዎች እየወጡ ነው የሚገኝ። ስለዚህ እስከ ሰኞ ድረስ ቀጥሎ ባሉት 72 ሰዓታት ውስጥ የብሩኖን ውሳኔ መስማት ይፈልጋል። አሁን ላይ የብሩኖ ወኪል ሪያድ እንደሚገኝ መረጃዎች ወጡ የሚገኝ። ስለዚህ ሪያድ ተገኝቶ እንግዲህ ከአል ሂላል ቦርድ አመራሮች ጋር ውይይት አድርጎ ከዛ በኋላ ደግሞ ውሳኔዎችን እንደሚሰጥና ውሳኔዎችን እንደሚያሳውቅ መረጃዎች በስፋት እየወጡ ነው የሚገኙት። አሁን ላይ ቼልሲዎች እንግዲህ በጀደን ሳንቾ ጉዳይ እንግዲህ ተጫዋቹን ለማስፈረም የደሞዙ ሁኔታ ከማንቸስተር ዩናይትድ ጋር እያወሩ እንደሚገኙ መረጃዎች ይወጡ ይገኛሉ። በእርግጥ የተጫዋቹን ግዴታ የመግዛት ውልም የተካተበት ነበር በውሰት ውል ከማንቸስተር ዩናይትድ ሲያስፈርሙ። በእርግጥ ጀደን ሳንቾ በቼልሲ ቤት በውሰት ውልም ቢሆን ይህን የሚባል አመርቂ እንቅስቃሴ ማሳየት አልቻለም። ነገር ግን ተጫዋቹ በፕሪሚየር ሊጉ ሲሆን ደካማ እንቅስቃሴዎችን ያሳያል። እንደዚህ ደግሞ ሲጫወቱበት በነበሩበት በኮንፈረንስ ሊግ ላይ ለቼልሲ ጥሩ የሚባል ግልጋሎት እንደሰጠ ይታወቃል ተጫዋቹና ምናልባትም በዚህም ተመልክቶ ባለፈውም ድንቅ የምትባል ግብ እንዳስቆጠረ ይታወሳል። 4-1 ቼልሲዎች ሪያል ቤቲስን አሸንፎ የኮንፈረንስ ሊግ ዋንጫውን ባሳኩበት ጊዜ ድንቅ እንቅስቃሴ ማድረግ የቻለበት አጋጣሚ ነበርና ምናልባትም ቼልሲዎች እንደዚህ ለየት ባለ ቶርናሜንት በዩሮፓ ሊግ በኮንፈረንስ ሊጉ ላይ ጥሩ እንቅስቃሴ ማሳየቱ ለቼልሲዎችን ቀልብ ሳብ ይመስላል ጀደን ሳንቾ። ስለዚህ ጀደን ሳንቾ ሁኔታዎችን አሁን በጥብቅ ተካተሉ ነው የሚገኙት ቼልሲዎች። ስለዚህ ምናልባት ከማንቸስተር ዩናይትድ ተጫዋቹን ለማስፈረም እያሰቡም እንደሚገኝ የደሞዙን ሁኔታ የተካተሉ እንደሚገኝ ከማንቸስተር ዩናይትድ ጋር እያወሩ እንደሚገኝ መረጃዎች በስፋት እየወጡ ይገኛሉ። ምናልባትም ቀጣይ ጀደን ሳንቾ ጣፈንታ ምን ሊሆን ይችላል የሚለውን በቀጣይነት የምናየው ጉዳይ ነው የሚሆነው። ዛሬ አንድ ጨዋታ ይደረጋል። በድህረ ውድድር ዘመን እንግዲህ አቋም ፍትህ ጨዋታ ያደረገ የሚገኘው ማንቸስተር ዩናይትድ እንግዲህ ባለፉት ቀናትም እንግዲህ
ከኦል ኤዥያን ስታር ማለትም ከኤዥያ ከተሰባሰቡ ምርጥ 11 ጋር ጨዋታው ማድረጉ የሚታወስ ነበር ባለፉት ቀናትና በዚህም ጨዋታ እንግዲህ 1-0 ውጤት ሽንፈት ማስተናገዱ የሚታወስ ነበር። እንደሚታወቀው ማንቸስተር ዩናይትድ እንግዲህ ከምርጥ ኤዥያን 11 ከተጫወቱ በኋላ ፕሮግራሙ በተያዘለት መሰረት እንግዲህ ከሆንግ ኮንግ ጋር ጨዋታ እንደሚያደርግ ይታወቃልና የደርሶ መልስ ጨዋታ ያደርጋል በሆንግ ኮንግና አሁን ላይ ዛሬ 9 ሰዓት ላይ ጨዋታ ይደረጋል። 9 ሰዓት ሲል ሆንግ ኮንግ ላይ ማንቸስተር ዩናይትድ ከሆንግ ኮንግ ጨዋታቸውን የሚያደርጉት የሚሆነው። ስለዚህ ማንቸስተር ዩናይትድ የአቋም መፍትሄ ጨዋታውን እንግዲህ የመጀመሪያውን በሽንፈት ነበር የጀመረው። ዛሬ 9 ሰዓት ሲል በሆንግ ኮንግ እንግዲህ ማንቸስተር ዩናይትድ ምን ይገጥማል የሚለውም የአቋም መፍትሄ ጨዋታውን የሚያደርግ ነው የሚሆነው። ይህን መርሃ ግብር ለመጠቆም ያህል ነው። ሌላኛ መረጃችን የሚሆነው እንግዲህ ስለ ሪያል ማድሪድ ነው። ሪያል ማድሪድ እንግዲህ አሁን ላይ አንድን ተጫዋች በጥብቅ ተከታተለ እንደሚገኝ መረጃዎች ወጡ ይገኛሉ። በተለይ በአርሰናል ቤት ጥሩ ጊዜ ያሳለፈ የሚገኘውን ተጫዋች ሉዊስ ስኬሊ እንግዲህ የተከታተሉ ይገኛሉ። አርሰናሎች እንደሚታወቀው ጋርዲያን እንደዘገበው ተጫዋቹ ከአርሰናል ጋር ያለው ኮንትራት እንግዲህ 2026 ላይ ይጠናቀቃል። ስለዚህ ተጫዋቹ አሁን ላይ ከአርሰናል ጋር ንግግሮችን ያደርጋል ለሚገኘው በተለይ ኮንትራቱን ከማሳደስ ጋር ተያይዞ። ስለዚህ ሪያል ማድሪድ ተጫዋቹን የተከታተለ ነው የሚገኘው። ምክንያቱ ደግሞ በዚህ ዓመት ባያስፈርም እንኳ ሪያል ማድሪድ ተጫዋቹን በ2026 ላይ ውሉ ሲጠናቀቅ ሪያል ማድሪድ ተጫዋቹን በነጻ ዝውውር ወደ ሳንቲያጎ በርናባው ለማስኮበለል እንግዲህ እየጠበቁ እንደሚገኙ መረጃዎች ወጡ ይገኛሉ። ስለዚህ ሪያል ማድሪድ ተጫዋቹ ሉዊስ ስኬሊም ውሉን የሚያፈርምበት ምክንያት ምናልባትም አንደኛ ይሄ ነው የተባለ ነው የሚገኘው በዚህ ዓመት ሳይፈርም ይቆይና ቀጣይ ዓመት እንግዲህ አርሰናል ተጫዋቹን በነጻ ሊያጣው እንደሚችል መረጃዎች ወጡ ይገኛሉ። ይህን መረጃ ዘጋርዲያን ዘግቦታል። ምናልባትም ይህ ዓመት ካለቀ በኋላ ሉዊስ ስኬሊን በቀጣይ ዓመት በሪያል ማድሪድ በሎስ ብላንካዎቹ ቤት የምንመለከትበት አጋጣሚ የሰፋ ሊሆን እንደሚችል መረጃዎች እየወጡ ነው የሚገኙት። ላሚን ያማል እንግዲህ አሁን ላይ የትራንስፈር ማርኬት እንግዲህ እንደሚታወቀው ትራንስፈር ማርኬት በየአመቱ በየሊጉ የሚገኙ ተጫዋቾችን እንግዲህ ምርጥ የሚባሉ ተጫዋቾችን ይመርጣልና በዚህ አመትም እንግዲህ 180 ሚሊዮን ፓውንድ የገበያ ዋጋ በመለጠፍ እንግዲህ የአመቱ የላሊጋ ምርጥ ተጫዋች በማለት እንግዲህ የመረጠበት አጋጣሚ ነው ያለው። ስለዚህ የትራንስፈር ማርኬት የአመቱ ምርጥ ተጫዋች ተብሏል ላሚን ያማል። እንደዚሁ 180 ሚሊዮን ፓውንድ የገበያ ዋጋም እንደተለጠፈበት መረጃዎች ወጡ ይገኛሉ። ስለ አንሄል ዲማሪያ እናንሳ። ዲማሪያ እንግዲህ ከረጅም ጊዜ የአውሮፓ ቆይታ በኋላ በብዙ ክለቦች ላይ ተሰልፎ መጫወት የተቻለ ተጫዋች እንደሆነ ይታወቃልና በተለይ በሪያል ማድሪድ ቤት የነበረውን ቆይታ እናስታውሳለን። በማንቸስተር ዩናይትድ ቤትም ቆይታዎችን ማድረግ የቻለ ተጫዋች ነበር። እንደዚህ ደግሞ ጁቬንቱስን ጨምሮ አሁን ላይ እስከ ቅርብ ጊዜ በነበረው ደግሞ በቤንፊካ ቤትም ቆይታዎችን ማድረግ የቻለ ተጫዋች እንደሆነ ይታወቃል አንሄል ዲማሪያ። ከዛ ጋር ተያይዞ ደግሞ ከአርጀንቲና ጋር ጥሩ የሚባሉ ስኬቶችን አሳልፏል። ዓለም ዋንጫን እስከ ማሳካት ድረስ 2022 ላይ እንደዚህ ደግሞ ኮፓ አሜሪካ ዋንጫዎችንም እስከ ማሳካት ብዙ የሚባል ስኬት ያለው ተጫዋች እንደሆነ ይታወቃል አንሄል ዲማሪያና አሁን ላይ ደግሞ አውሮፓ ላይ በብዙ ክለቦች ከተዘዋወረ በኋላ ወደ ልጅነት ክለቡ ተመልሷል። ወደ ሮዛሪዮ የተመለሰበት አጋጣሚ ነው ያለው። በሮዛሪዮ እንግዲህ አቀባበልም ተደርጎለታል ዲማሪያ። ስለዚህ ወደ ሮዛሪዮ መመለሱን ፋብሪዚዮ ሮማኖ ዘግቦታል። ስለ አንሄል ዲማሪያ ሌላኛ ጉዳይ የሚሆነው ስለ አንቶኒ ኮንቴ ነው። አንቶኒዮ ኮንቴ እንግዲህ በናፖሊ ቤት መቆየት እንደሚቆይ እንግዲህ ተረጋግጧል። ናፖሊ ፕሬዝዳንትም ስለ ደሞዝ በመጨመር ለአንቶኒዮ ኮንቴ እንደዚህ ደግሞ በዝውውር መስኮቱ ጥሩ የሚባሉ ተጫዋቾች እንደሚያስፈርሙለት ቃል ከገቡለት በኋላ አንቶኒዮ ኮንቴ በናፖሊ ቤት እንደሚቆይ ተረጋግጧል። ስለዚህም በቀጣይ እንግዲህ ናፖሊ ወደ ዝውውር ገበያው በስፋት ይገባል ተብሎ የሚጠበቀው በተለይ አሁንም ስማቸው ከናፖሊ ጋር ተያይዞ የሚገኙ ተጫዋቾች አሉ። ኬቪን ደ ብሩይነን ጨምሮ እንግዲህ የተለያዩ ተጫዋቾች ስማቸው ከናፖሊ ጋር ተያይዞ የሚገኘው የማንቸስተር ዩናይትድ የፊት ተጫዋች አሌሃንድሮ ጋርናቾን ጨምሮ ስማቸው ከናፖሊ ጋር ተያይዞ የሚገኘው በተለይ ስለ አሌሃንድሮ ጋርናቾ ካላነሳን አይቀር እንግዲህ ብዙ ነገሮች ሲባሉ ነበር አይደለ? በተለይ በዩሮፓ ሊግ ዋንጫ በቶተንሃም ሽንፈትን ካስተናገዱ በኋላ በሩበን አሞሪምና በአሌሃንድሮ ጋርናቾ መካከል ያለው ግንኙነት እንግዲህ እንደተቋረጠ ይታወሳልና ተጫዋቹ የዛን ቀን ላይ በቶተንሃም ጨዋታ ላይ ብዙ ሰዓት ወስዶ መጫወት ይፈልግ ነበር። ሩበን አሞሪም ደግሞ ይሄን አልፈቀደሉትም። ስለዚህ ከዛ በኋላ በሶሻል ሚዲያው ላይ ሩበን አሞሪም አስተያየት ከጨዋታው በኋላ የሰጠበት አስተያየት እንግዲህ አሌሃንድሮ ጋርናቾ ደስተኛ አልነበረም። ስለዚህ በሶሻል ሚዲያ እሱም የመልስ የተሰጠበት አጋጣሚ ነው። ከዛ በኋላ ደግሞ ሁሉም ተጫዋቾች በተገኙበት በቀጣይ ቀን በቶተንሃም ጨዋታ ሽንፈት ካስተናገዱ በኋላ ሩበን አሞሪም አንተ ክለብ ትፈልጋለህ የሚል አስተያየት የተሰጠበት ሁኔታ ነው ያለው። ሩበን አሞሪም ለብቻው አላለም፣ ሁሉም ተጫዋቾች በተሰበሰቡበት ነው ይህንን ያለው። ስለዚህ
አሌሃንድሮ ጋርናቾ በዚህም ደስተኛ አይደለም። እሱ ብቻ ሳይሆን በዚህ አስተያየት የአሌሃንድሮ ጋርናቾ ቤተሰቦችም ደስተኛ እንዳልሆኑ መረጃዎች ሲወጡ ነበርና ስለዚህ ምናልባትም አሌሃንድሮ ጋርናቾ በማንቸስተር ዩናይትድ የመቆየቱ ነገር እንግዲህ እጅግ በጣም አጠራጣሪ ነው። ስለዚህ በቀጣይ ደግሞ ናፖሊ ተጫዋቹን ከሚፈልጋቸው ተጫዋቾች መካከል አሌሃንድሮ ጋርናቾ አንደኛው ስለሆነ ምናልባትም አሌሃንድሮ ጋርናቾ ናፖሊ መቀላቀል እድል ሊኖረው እንደሚችል መረጃዎች የወጡ ነው የሚገኙት። ሌላኛው ጉዳይ የሚሆነው ስለ አርሰናል ጉዳይ ነው። አርሰናል እንግዲህ ባለፉት ቀናት እንግዲህ የአርሰናል ቦርድና ሚኬል አርቴታ ቅሬታ ውስጥ እንደነበሩ ይታወቃል። ይህም እንግዲህ ቅሬታ ስንል እንግዲህ የተለያዩ ሀሳቦች ላይ ነበሩ። ማለትም የአርሰናል ቦርድ ማስፈረም የሚፈልገው ተጫዋች አለ፣ ሚኬል አርቴታ ደግሞ በአንጻሩ ማስፈረም የሚፈልገው ተጫዋች አለ። በፊት መስመሩ ጋር ተያይዘው እንግዲህ ብዙ ዝግብ ውስጥ እንደነበሩ ይታወቃል። አርሰናሎች በዚህ ዓመት በተለይ በሃቨርት የተመሩ እንደዚህ ደግሞ ሃቨርት በሚጎዳበት አጋጣሚ ጂሰስ ነበር። ጂሰስም ድጋሚ ሲጎዳ ደግሞ ሚኬል አርቴታ በሌላኛው አማራጭ መሀል ሜዳ ተጫዋች የነበረውን ሚኬል ሜሪኖን በ9 ቁጥር አጥቂነት አሰልፎ ሲያጫውትም እንደነበር ይታወሳልና አሁን ላይ ደግሞ በክረምቱን ችግር ለመፍታት የአርሰናል ዋነኛ ችግር የሆነውን የ9 ቁጥር አጥቂን ችግር ለመፍታት እንግዲህ ሚኬል አርቴታ ማስፈረም የሚፈልገው ቤንጃሚን ሴስኮን ነው ከአርቢ ሌይፕዚግ። እንደዚህ ደግሞ የአርሰናል ቦርዶች ደግሞ ቪክተር ዮኬሬሽን ማስፈረም ይፈልጋሉ ከስፖርቲንግ ሊዝበን። ይህ እንግዲህ ከቁጥር አንጻር ካየን በእርግጥ ቪክተር ዮኬሬሽ የተሻለ ቁጥር አለው። ነገር ግን አርቴታ የሚፈልገው ከእርሱ ፍልስፍና ጋር የሚሄደው ተጫዋች የእሱን 9 ቁጥር አርቴታ የሚያስበውን 9 ቁጥር አሁን ላይ አርሰናል ጎድሎታል ብሎ የሚያስበው 9 ቁጥር ችግር ይፈታልኛል ብሎ ያስበው ቤንጃሚን ሴስኮ ነው። ሁለቱን ደግሞ ማስፈረም አይችሉም። ስለዚህ ቦርዱ ደግሞ እንዲፈርም የሚፈልገው ደግሞ ቪክተር ዮኬሬሽ ነው። ስለዚህ በዚህ ምክንያት እንግዲህ ውዝግብ ውስጥ ነበሩ። አሁን ላይ ግን ሚኬል አርቴታ የቦርዱን ውሳኔ እንዳሸነፈና ስለዚህ አሁን ላይ ቤንጃሚን ሴስኮን አርሰናል ማነጋገር እንደጀመረ መረጃዎች ሲወጡ ይገኛሉ። ስለዚህ የእሱ ሀሳብ የበላይነት እንዳገኘና በዚህም እንግዲህ ቤንጃሚን ሴስኮ በቀጣይ እንግዲህ ምናልባት ከአርቢ ሌይፕዚግ ጋር በዋጋ ተደራድረው ወደ አርሰናል ለማምጣት እንግዲህ አንድ ስቴፕ ከፍ ብሎ የተራመዱ እንደሚገኙ መረጃዎች ወጡ ይገኛሉ። ምናልባትም ቤንጃሚን ሴስኮ በቀጣይ በአርሰናል ቤት እንግዲህ የምንመለከተው ከሚችላቸው ተጫዋቾች መካከል አንደኛው እንደሆነ መረጃዎች ሲወጡ ይገኛሉ። ሌላኛው አሰልጣኝ ሹመት እናንሳ። ኤሲ ሚላን እንግዲህ አዲስ አሰልጣኝ ሾመዋል። ምክንያቱ ደግሞ ከሰርጂዮ ኮንሳኦ ጋር መለያየታቸው የሚታወስ ነበር። የ55 ዓመት አሰልጣኝ ሰርጂዮ ኮንሳኦ ከ5 ወራት ኃላፊነት ቆይታ በኋላ ነው ከስራቸው የተሰናበቱት። እንደሚታወቀው አሰልጣኙ ከወራት በፊት በ6 ወራት ቆይታ በኋላ የተሰናበቱት አሰልጣኝ ፓውሎ ፎንሴካን ተክተው ነበር ወደ ኤሲ ሚላን መሄድ የቻሉት። ከዛ በኋላ ግን ኤሲ ሚላን ቤት ጥሩ የሚባል ቆይታዎችን አላሳልፉም ኮንሳኦ። በዚህ ምክንያት እንግዲህ በተለይ ኤሲ ሚላን በቦሎኛ ተሸንፎ የኮፓ ጣሊያ ዋንጫን ማጣቱ የሚታወስ ነበር። ኤሲ ሚላን ያለ ዋንጫ ማሳለፉ አመቱን ለአሰልጣኙ ስንብት ዋና ምክንያት ነው ተብሎ ሲወሳ ነበር። ስለዚህ ኤሲ ሚላኖች አዲስ አሰልጣኝ ሾመዋል። ማሲሚሊያኖ አሌግሪን እንግዲህ አዲስ አሰልጣኝ አድርገው እንደሾሙ መረጃዎች እየወጡ ነው የሚገኙት። ስለዚህ አሰልጣኝ ማሲሚሊያኖ አሌግሪ በቀጣይ ከኤሲ ሚላን ጋር ቆይታዎችን ያደርጋል። እንደዚህ አሰልጣኝ ሆኖም እንደተሾሙ ፋብሪዚዮ ሮማኖ ይዘት ወጣ መረጃ ያመለክታል። አርሰናል እንግዲህ ተጫዋቹን ለማራዘም እንደተቃረበ መረጃዎች ወጡ ይገኛሉ። ይህም እንግዲህ ብራዚላዊ የተከላካይ ስፍራ ተጫዋች ጋብሪኤል ማጋሌሽ ኮንትራት ነው የሚሄደው። ጋብሪኤል ማጋሌሽ እንግዲህ በአርሰናል ቤት የሚያቆየው እስከ 2027 የሚያበቃ ኮንትራት እንደሚፈርም ነው የተነገረው። ስለዚህ በቀጣይም እንግዲህ እስከ 2 ዓመት ከዚህ ጀምሮ እስከ 2 ዓመት የሚቆይ ኮንትራት ይኖራል ተብሎ ነው የሚጠበቀው። ከ5 ዓመት በፊት ነበር ከሊል መድፈኞቹን የተቀላቀለው ጋብሪኤል ማጋሌሽ። ለአርሰናል እንግዲህ 200 ጨዋታዎችን ተሰልፎ መጫወት ችሏል። 20 ጎሎችን ማስቆጥሯል። በተለይ ይህ ከአንዳንድ ክለቦች ከ9 ቁጥር አጥቂዎች ከሚያስቆጥሩት ቁጥርም በላይ ነው። 20 ጎሎች በተለይ አርሰናል በሚቸገርበት ጊዜ ግቦች የሚያስቆጥሩ ተጫዋች እንደሆነ ይታወቃል። በተለይ አርሰናል በ9 ቁጥር አጥቂ ሲቸገር እንግዲህ ከኋላ የተነሱ ግብ ከሚያስቆጥሩ ተጫዋቾች መካከል አንደኛው ጋብሪኤል ማጋሌሽ እንደሆነ ይታወቃልና አሁን ላይ 2 ዓመት ያህል በቀጣይ አርሰናል ቤት ይቆያል ተብሎ ነው የሚጠበቀው። ምርጡ ተከላካይ ተብሎ ነው የሚጠራው በሚኬል አርቴታ ጋብሪኤል ማጋሌሽ እና ስለዚህ በቀጣይም እንግዲህ በአርሰናል ቤት የሚያቆየው ኮንትራት የ2 ዓመት ኮንትራት ይኖራል ተብሎ ይጠበቃል የሚፈርም ከሆነ። ስለዚህ ዊሊያም ሳሊባም በተለይ ከአርሰናል ጋር አሁንም ንግግር ላይ ነው የሚገኘው ኮንትራቱን ከማራዘም ጋር ተያይዞ። ስለዚህ ሁለቱ ምርጥ የመሃል ሜዳ ተከላካይ የመሃል ክፍሉ ተከላካዮች እንግዲህ አርሰናል ቤት የሚቆዩ ከሆነ አርሰናል ምናልባትም በመከላከሉ ረገድ ቀጣይ 2 ዓመታት ሳይቸገር የሚቆይበት አጋጣሚ ሊፈጠር የሚችልበት ሁኔታ ሊኖር ይችላል። ቼልሲ ተጫዋች ለማስፈረም እንግዲህ አሁን ከስምምነት ላይ እንደደረሰ መረጃዎች ይወጡ ይገኛሉ። የምዕራብ ለንደኑ ክለብ ቼልሲ እንግዲህ
የኢፕስዊች ታውን ተጫዋች የሆነውን ሊያም ዴላፒን ለማስፈረም ነው ከስምምነት የደረሰው። እንደሚታወቀው ሊያም ዴላፒ ከኢፕስዊች ታውን ጋር ወደ ታችኛው ሊግ ወደ ሻምፒዮንሺፕ መውረዱ የሚታወስ ነው። ስለዚህም እንግዲህ ተጫዋቹ በሁለት ክለቦች በዋነት ሲፈለግ ነበር። በተለይ በማንቸስተር ዩናይትድ እና በቼልሲ ሲፈለግ ነበር ይታወሳል። ተጫዋቹ ግን ቼልሲን እንደመረጠ መረጃዎች ወጡ ይገኛሉ። ስለዚህ ምናልባትም በቀጣይ በቼልሲ ቤት ውል ይፈርማል ተብሎ ይጠበቃል። ነገር ግን ተጫዋቹ እንደሚታወቀው 30 ሚሊዮን ፓውንድ ውል ማፍረሻ አለው። ስለዚህ ቼልሲ ለክለቡም 30 ሚሊዮን ፓውንድ ውል ማፍረሻውን ለመክፈልም ከክለቡም ጋር ጨምሮ ከስምምነት እንደደረሰ ዘ አትሌቲክስ የዘገበው መረጃ ያረጋግጣል። 22 ዓመት ተጫዋች እንግዲህ ከግል ጉዳዮች ጋር ተያይዞም ሊያም ዴላፒ ከቼልሲ ጋር እንግዲህ በስታንፎርድ ብሪጅ በሚያደርገው ቆይታ እንግዲህ በግል ጉዳዮችም ከስምምነት እንደደረሰ መረጃዎች ወጡ ይገኛሉ። ስለዚህ በቀጣይ ዓመት እንግዲህ ሊያም ዴላፒን በቼልሲ ቤት ልንመለከተው እንችላለን። አሁን ላይ ቼልሲ ባላቸው አጥቂ ተስፋ የሚቆርጡ ይመስላል። በተለይ ኒኮላስ ጃክሰን ተመልክታችሁ ከሆነ በሪያል ቤቲስ በተደረገው ጨዋታ ላይ 2 ጊዜ ከግብ ጠባቂው ጋር ተገናኝቶ ይሄ መሬትን በድንጋይ መሳት በሚባል ሁኔታ እንግዲህ ጎሎችን እንደሳተ ይታወሳልና እሱ ብቻ ሳይሆን በአሜሪካ የሚባል እንቅስቃሴ ማሳየት አልቻለም ኒኮላስ ጃክሰን በቼልሲ ቤት ባደረገው ቆይታና ስለዚህ ሁነኛ 9 ቁጥር አጥቂ የሚያስፈልጋቸው ይመስላል ቼልሲ። በእርግጥ ሊያም ዴላፒ ታዲያ በዛ ልክ ቼልሲ በሚፈልገው ልክ 9 ቁጥር ፐርፎርም ማድረግ ይችላል የሚለው ሌላኛው ጥያቄ ሆኖ ሳለ ነገር ግን ቼልሲ አሁን ባለበት ችግር ለመፍታት እንግዲህ ሊያም ዴላፒ አንደኛ አማራጭ አድርጎ ይዞታል። ስለዚህ ሊያም ዴላፒ በቀጣይ ዓመት በቼልሲ ልንመለከታቸው ከሚቻሉ ተጫዋቾች መካከል አንደኛ ነው። ስለዚህ ተጫዋቹ ፊርማውን ካሳረፈ በቀጣይ ዓመት በቼልሲ ቤት እንመለከተው እንደሚችል መረጃዎች በስፋት እየወጡ ይገኛሉ። ሌላኛ ዝውውር ጉዳዮችን በስፋት ከማንሳታችን በፊት እንግዲህ ስለ ኤፊል ታወር እናንሳ። በፈረንሳይ ፓሪስ የሚገኘው ኤፊል ታወር እንግዲህ በፒኤስጂ ቀለም ነገ እንደሚደምቅ መረጃዎች በስፋት እየወጡ ይገኛሉ። የፓሪሱ ኤፊል ታወር እንግዲህ ነገ በሚደረገው ሻምፒዮንስ ሊግ ፍጻሜ ጨዋታ ለፒኤስጂ ድጋፍ ለማሳየት እንግዲህ በፈረንሳይ ከተማ በዚህም በፒኤስጂ ቀለም እንግዲህ ደምቆ እንደሚያሸብርቅም እንግዲህ መረጃዎች በስፋት እየወጡ ይገኛሉ። በጨዋታው ወቅት የፒኤስጂ ተጫዋቾች ለማሟሟቅ ወደ ሜዳ ሲገቡ ኤፊል ታወር ቀይና ሰማያዊ ቀለም እንደሚያበራ ከፓሪስ የወጣው መረጃ እያመለክታል። በጨዋታው ፒኤስጂ ግብ ባስቆጠረ ቁጥር ኤፊል ታወር መብራቱን በማብራት እንደሚታይም በተጨማሪም ከዛሬ ምሽት ጀምሮ ፓሪስ በተለያዩ ቀለሞች በፒኤስጂ ቀለሞች ቀይና ሰማያዊውን ይዞ እንደሚደምቅ እንግዲህ መረጃዎች በስፋት ይወጡ ይገኛሉ። እንደሚታወቀው ዋንጫው ወደ ፓሪስ እንዲመጣ ይፈልጋል። ፒኤስጂዎች እንግዲህ ለመጀመሪያ ጊዜ በሻምፒዮንስ ሊግ አሸንፎ ይህን ዋንጫ ወደ ፓሪስ ምድር እንዲያመጡት ይፈልጋልና ከዚህ ጋር ተያይዘው እንግዲህ በፈረንሳይ ብዙ አይነት ድምቀት በማድረግ በፈረንሳይ ያሉ ሌሎች ክለቦች ደጋፊዎች ጭምር እንደሚደግፉ መረጃዎች በስፋት ሲወጡ ነበር። ሌላኛው ደግሞ የፓሪስ ከንቲባ አለመጠራታቸው እንግዲህ እስከ ትላንት በነበሩት ቀናት እንግዲህ መነጋገሪያው እንደነበር ይታወሳልና በተለይ የፓሪሷ ከንቲባ ለምን እንዲያልጠሩ ተብሎ ጥያቄዎች ሲነሱ ነበር። የአውሮፓ እግር ኳስ ማህበርም ለፓሪሷ ከንቲባ ግብዣ አላቀረበም ነበር። እንደዚህ ደግሞ ፒኤስጂዎችም ራሳቸው ግብዣ እንዳላቀረቡ ነበር ሲወራ የነበረው። ምክንያቱ ደግሞ ፒኤስጂዎች እንግዲህ መጫወቻ ስታዲየማቸውን እንግዲህ እንደ አዲስ ሌላ ስታዲየም ሲፈልጉ የነበረው የከተማው ስታዲየም እንግዲህ ፓርክ ዲ ፍራንስ እንግዲህ እንደተከለከሉ የሚታወስ ነበር። ፒኤስጂ ለመግዛትም ጥያቄ አቅርቦ ነበር። ነገር ግን ይህ የቅርስ ስታዲየም ነው አይሸጥም በሚል እንግዲህ ተከለከሉት በፓሪሷ ከንቲባ እንደነበር ይታወሳል። ለዚህም እንግዲህ ለበቀል በሚመስል መልኩ የከተማዋ ከንቲባ እንዳልተጠራች እንግዲህ መረጃዎች እየወጡ ነበር። ሌሎች ዝውውር ነክ መረጃዎችን በቢቢሲ ገጽ ላይ የወጡ መረጃዎችን ለማንሳት እንሞክር። ሊቨርፑል እንግዲህ አሁን ላይ 28 ዓመቱ ተጫዋች ሉዊስ ዲያዝ እንግዲህ ከሊቨርፑል ጋር እንደሚለያይ ሲጠበቅ ነበር። አሁን ላይ ተጫዋቹ በሳውዲ ፕሮ ሊግ የተፈለገ እንደሚገኝ መረጃዎች ወጡ ይገኛሉ። አልናሲር እንግዲህ የተጫዋቹ ዋነኛ ፈላጊ ሆኖ መጥቷል። ስለዚህ ኮሎምቢያዊን አጥቂ ለማስፈረም እንግዲህ አሁን ላይ ከሊቨርፑል ጋር ንግግር ለማድረግ እንዳሰቡም ከአንፊልድ ሮድ ተጫዋቹንም ወደ አልናሲር ለማስኮበለል እንዳሰቡና ከሊቨርፑል ጋር እንግዲህ በቀጣይ እንግዲህ ድርድሮች እንደሚያደርጉ ሳብስክሪፕሽን ሪኳየርድ የተባለ ድረገጽ የተወጣ መረጃ እያመለክታል። ቡንደስሊጋ ክለቦች እንግዲህ አሁንም ተጫዋች ለማስፈረም እያሰቡ ነው የሚገኙት። እነዚህም ባየር ሙኒክ ናቸው። ባየር ሙኒክ እንግዲህ አሁን ላይ የሊቨርፑልን ተጫዋች ፍሎሪያን ቪርዝን አሁንም ተስፋ አልቆረጡም። ከሊቨርፑል ጋር እንግዲህ እኩል እንደሚደራደሩ መረጃዎች ወጡ ይገኛል። ተጫዋቹ እንግዲህ በእርግጥ በብዙ ክለቦች ይፈልጋል። ነገር ግን ተጫዋቹ ምርጫ ፍሎሪያን ቪርዝ እንግዲህ የ2 ዓመቱ ሊቨርፑል እንደመረጠ ይታወቃልና እስካሁን ድረስ ተስፋ አልቆረጡም። ተጫዋቹን ለማስፈረም ሀሳቡን ለማስቀየር የተለያዩ ጥረቶችን እያደረጉ እንደሚገኙ መረጃዎች በስፋት እየወጡ ነው የሚገኙት። ስለዚህ ምናልባትም ሙኒክ ተሳክቶላቸው የሊቨርፑልን ተጫዋቹን ምርጫ አሸንፈው ወደ ሙኒክ ማስቀየር ከቻሉ አሁንም ድረስ የተቻለ
የተቻላቸውን ጥረት ሁሉ እንደሚሞክሩ ሞኒኮች መረጃዎች በስፋት እየወጡ ይገኛሉ። ሌላኛው መረጃ የሚሆነው ስለ ብሬንትፎርዶች ነው። ብሬንትፎርዶች እንግዲህ አሁን ላይ የ26 ዓመቱን የሊቨርፑልን ግብ ጠባቂ ለማስፈረም ሪፐብሊክ ኦፍ አይርላንድ ግብ ጠባቂ የሆነውን እንግዲህ ኬለርን ለማስፈረም እንግዲህ የተቻላቸውን እያደረጉ ነው የሚገኙት። ኬለር እንግዲህ በሊቨርፑል ቤት አሊሰን በሚጎዳበት ወቅት እንግዲህ በዚህ ዓመት ጥሩ የሚባል ጊዜ እንዳሳለፈ ይታወቃልና ብሬንትፎርዶችም ግብ ጠባቂውን እንግዲህ ለማስፈረም እንግዲህ የተቻላቸውን ጥረት እያደረጉ እንደሚገኙ የ26 ዓመቱ ግብ ጠባቂ ምናልባትም በቀጣይ ዓመት ብሬንትፎርድ ልንመለከተው የምንችልበት አጋጣሚ ሊኖር እንደሚችል መረጃዎች ወጡ ይገኛሉ። በዚህም እንግዲህ ወደ 20 ሚሊዮን ፓውንድ የሚወጣ ገንዘብ እንግዲህ ከኬለር ዝውውር እንደሚፈልጉ ይታወቃል ሊቨርፑል። ስለዚህ ብሬንትፎርዶች ምናልባትም ይህን 20 ሚሊዮን ፓውንድ ለሊቨርፑል ማቅረብ የሚችሉ ከሆነ ግብ ጠባቂውን ወደ ብሬንትፎርድ ማምጣት እንደሚችሉ መረጃዎች ሲወጡ ይገኛሉ። አሁን ላይ እንግዲህ ናፖሊዎች ተጫዋች ለማስፈረም እንግዲህ በግል ጉዳዮች ከስምምነት እንደደረሱ መረጃዎች ሲወጡ ይገኛሉ። የሊሉን የ25 ዓመቱ ካናዳዊውን የፊት መስመር ተጫዋች ጆናታን ዴቪድን ለማስፈረም እንግዲህ ከጫፍ እንደደረሱ መረጃዎች ሲወጡ ይገኛሉ። ይህም እንግዲህ ጁቬንቱሶቹም ተጫዋቹን ለማስፈረም በግል ተጫዋቹን አግኝተው እንዳነጋገሩት መረጃዎች ሲወጡ ነበር። አሁን ላይ 25 ዓመቱ ላይ የሚገኘው የሊል አጥቂ ካናዳዊ ጆናታን ዴቪድ እንግዲህ ምናልባትም ናፖሊን ለመቀላቀል አንድ እርምጃ ወደፊት ንግግሮች እንዳቀኑ መረጃዎች ሲወጡ ነው የሚገኙት። ቼልሲ አሁን ጁቬንቱስን ተቀላቅሏል ተጫዋች ለማስፈረም። ይህም እንግዲህ በስፖርቲንግ ሊዝበን ቤት የሚገኘው 26 ዓመት ተጫዋች ስዊድናዊ ቪክተር ዮኮሬሽ ጉዳይ ነው የሚሆነው። ዮኮሬሽ እንግዲህ በብዙ ክለቦች የተፈለገ እንደሚገኝ ይታወቃል። እንደዚሁም አሁን ላይ ቦርዱን አሳምኖት አርቴታ ወደ ቤንጃሚን ሴስኮ ጉዳይ አመራ እንጂ አርሰናልም የተጫዋቹ ዋነኛ ፈላጊ እንደነበር ይታወሳል። አሁን ላይ ማንቸስተር ዩናይትድም ተጫዋቹ ፈላጊ እንደሆነ ይታወቃል። የቪክተር ዮኮሬሽ እንደዚህ ደግሞ የቪክተር ኦሲሜኒም ፈላጊ ነው ማንቸስተር ዩናይትድ። በነገራችን ላይ በዚህ ክረምት እንግዲህ ቋሚ 9 ቁጥር አጥቂ ይፈልጋል። በተለይ ሊያም ዴላፒ አሁን ወደ ቼልሲ እንደሚቀላቀል ከተረጋገጠ በኋላ በቀጣይነት እንግዲህ አርሰናል ማንቸስተር ዩናይትድ ተመለከተ የሚገኘው 3 አማራጭ ነው ያለው። ቪክተር ዮኮሬሽ አንደኛው አማራጭ ነው፣ ቪክተር ኦሲሜኒ አንደኛው አማራጭ እንደሆነ ይታወቃልና ስለዚህ አሁን ላይ ቪክተር ዮኮሬሽ በቼልሲም የተፈለገ ነው የሚገኘው፣ በጁቬንቱስም የተፈለገ ነው የሚገኘው። ስለዚህ ምናልባትም የቀጣይ 26 ዓመቱ ስዊድናዊ ኮከብ እንግዲህ ማረፊያ የት ሊሆን ይችላል የሚሉ ጉዳዮች እንግዲህ የሚጠበቁ ጉዳዮች ናቸው የሚሆኑት። ጁቬንቱሶች በሪያል ማድሪድ ተጫዋች ላይ ፍላጎት እያሳዩ ነው የሚገኙት። 18 ዓመቱ ላይ የሚገኘው ብራዚላዊ ተጫዋች እንግዲህ ኢንድሪክ ላይ ፍላጎት እያሳዩ ነው የሚገኙት። ስለዚህ ጁቬንቱስ አሁን ያላቸው ሀሳብ ኢንድሪክን በቋሚ ውል ከማስፈረም ይልቅ በውሰት ውል እንግዲህ ወደ ጁቬንቱስ ለማምጣት እያሰቡ እንደሚገኝና ተጫዋቹን ለማነጋገር ጥረት እያደረጉ እንደሚገኙ መረጃዎች ወጡ ይገኛሉ። ምናልባትም ኢንድሪክ በቀጣይ ዓመት በጁቬንቱስ ቤት በውሰት ውል ወይስ አሊያም ደግሞ በማድሪድ ቤት እዛው ባለበት ይቆያል የሚሉት ጉዳዮች እንግዲህ በቀጣይነት የሚታወቁ ነው የሚሆኑት። እንደዚህ ደግሞ ኤፒስታኖች እንግዲህ አሁን ለቼልሲ 19 ዓመት ተጫዋች እንግዲህ በውሰት ውል እነሱ ጋር እንዲመጣ ጥያቄ እያቀረቡ ነው የሚገኙት። 19 ዓመቱ ላይ የሚገኘው ማርክ ጉዩ አሁን ላይ እንግዲህ በቼልሲ ቤት ነው የሚገኘው። ነገር ግን ኤፒስታኖች እንግዲህ በቀጣይ ዓመት አሁን ላይ ሻምፒዮንሺፕ ላይ እንደሚጫወቱ ይታወቃልና በሻምፒዮንሺፑ ቆይታዎችን ለማድረግ እንግዲህ ተጫዋቹን የፈለጉ ነው የሚገኙት። ማርክ ጉዩ ምናልባትም ከፕሪሚየር ሊግ ከመጫወት ይልቅ ሻምፒዮንሺፕ ምርጥ ከሆነ ኤፒስታንን ለመቀላቀል እንደሚያስብ አሊያም ደግሞ ሌላ የፕሪሚየር ሊግ ክለብ የተሻለ እድል የሚሰጠው ከሆነ ደግሞ በፕሪሚየር ሊጉ መጫወት ይፈልጋል። ካልሆነ ግን በቼልሲ ቤት መጫወቻ ጊዜ ማግኘቱ ነገር አጠራጣሪ ስለሚሆን በቀጣይ እንግዲህ በኤፒስታን ተመልሶ ወደ በሻምፒዮንሺፑ ቆይታዎችን ሊያደርግ እንደሚችል ፋብሪዚዮ ሮማኖ ይዞት ወጣ መረጃ ያመለክታል። ሌላኛ መረጃ የሚሆነው ባየር ሙኒኮች እንግዲህ አሁን የሊቨርፑልን ተጫዋች እየፈለጉ ነው የሚገኙት። በሊቨርፑል ቤት እንግዲህ ጥሩ ቆይታዎችን ያደረገ የሚገኘው ኮዲ ጋክፖን ነው የሚሆነው። 26 ዓመቱ ላይ የሚገኘው ተጫዋች እንግዲህ አሁን ላይ ወደ ሙኒክ እንዲመጣ ይህን ኔዘርላንዳዊውን ኢንተርናሽናል ተጫዋች እንግዲህ ሙኒክ ላይ መጥቶ እንግዲህ ድሎችን ሊያገኝ እንደሚችልም መረጃዎች ወጡ ነው የሚገኙት። ስለዚህ ምናልባትም ኮዲ ጋክፖ ከሊቨርፑል ጋር የሚለያይ ከሆነ ሙኒክን ተቀላቅለው በቡንደስሊጋ ቆይታዎችን ሊያደርግ እንደሚችል መረጃዎች በስፋት ይወጡ ይገኛሉ። በቡንደስሊጋ የሚገኙ ሙኒክን ብቻ ሳይሆን ወደ 3 ክለቦች ሊቨርኩሰንን ጨምሮ ተጫዋቾችን እየፈለጉ ነው የሚገኙት። ሊቨርኩሰን በተለይ በዚህ ዓመት እንግዲህ ወሳኝ የሚባሉ ተጫዋቾችን እያጣ ነው የሚገኘውና ስለዚህ በኤሪክ ቴን ሃግ የሚመራው ባየር ሊቨርኩሰን እንግዲህ ተጫዋቾች በእነዚህ በሚወጡ ተጫዋቾች ቦታ ለመተካት እንግዲህ እንደ አንድ አማራጭ ያሰቡ ተጫዋች ቢኖር ኮዲ ጋክፖንም ጭምር ነው። ኮዲ ጋክፖ እንግዲህ ኔዘርላንዳዊ መሆኑ ምናልባትም ለኤሪክ ቴን ሃግ ለማስፈረም ከሚቀሉ አማራጮች መካከል አንደኛው ሊሆን እንደሚችል መረጃዎች በስፋት እየወጡ ይገኛሉ። ቦርንማዞች እንግዲህ አሁን ላይ ተጫዋቾችን ሊያጡ ከጫፍ እንደደረሱ መረጃዎች ይወጡ ይገኛሉ። በተለይ ተጫዋቹ በግል ጉዳዮች ጋር ተያይዞ ከክለቡ ጋር ስምምነት አድርጓል። የትኛው ክለብ ካላችሁ እንግዲህ አንፊልድ ሮዱ ክለብ ሊቨርፑል ነው የሚሆነው። ሊቨርፑል እንግዲህ አሁን ላይ በግል ጉዳዮች ጨምሮ ከተጫዋቹ ጋር እንግዲህ ስምምነቶችን አድርገዋል። 21 ዓመቱ ላይ
ላይ የሚገኘው ሚሎስ ኬርኬዚ አሁን ላይ ሃንጋራዊ ተጫዋች እንደሆነ ይታወቃልና ምናልባትም በቀጣይ በሊቨርፑል ቤት የምንመለከትበት አጋጣሚ እጅግ የሰፋ እንደሆነና ብዙ ነገሮች እንደተጠናቀቁ ፋብሪዞ ሮማኖ የሰጠ መረጃ ያመለክታል። አሁን ላይ የማንቸስተር ዩናይትድ አመራሮች እንግዲህ ከባርሴሎና ጋር ውይይት ሊያደርጉ እንደሆነ እየተነገረ ነው የሚገኘው። በስፖርቲንግ ዳይሬክተሩ በተለይ ዴኮ ከማንቸስተር ዩናይትድ አመራሮች ጋር ውይይት እንደሚያደርጉ ተጠበቀ ነው የሚገኘው። ይህም እንግዲህ 27 ዓመቱን ኢንተርናሽናል የማርከስ ራሽፎርድ ጉዳይ ላይ ነው የሚሆነው። ማርከስ ራሽፎርድ እንግዲህ አሁን ላይ በአስቶን ቪላ ቤት በውሰቱ ቆይታዎችን ያደረገ እንደነበር ይታወቃል። እስከ ዓመቱ መጨረሻ ነው በአስቶን ቪላ ቤት የሚቆየው። ነገር ግን አሁን ላይ በክረምት ዝውውር ማርከስ ራሽፎርድ ምናልባትም በማንቸስተር ዩናይትድ ቤት ላይ ቆይ ይችላል። ማንቸስተር ዩናይትድ እስከ 50 ሚሊዮን ፓውንድ እስከ 40 ሚሊዮን ፓውንድ የሚሰጠውን ክለብ ካገኘ ተጫዋቹን ለመሸጥ እንደሚያስብ መረጃዎች በስፋት ሲወጡ ነበር። ስለዚህ ባርሴሎና የተጫዋቹ አንደኛ ፈላጊ እንደሆነ ይታወቃል። በጥር ዝውውርም እንግዲህ ተጫዋቹን ተጫዋቹ ሲፈለግ ከነበረባቸው ክለቦች መካከል አንደኛው ባርሴሎና እንደነበር ይታወቃል። አሁንም ባርሴሎና እንግዲህ ተጫዋቹን እየፈለገ ነው የሚገኘው። በእርግጥ ባርሴሎና እሱም ብቻ ሳይሆን ሉዊስ ዲያዝም ሌላኛው አማራጭ ነው ባርሴሎና ከሚፈልጋቸው። አሁን ላይ እንግዲህ ከውስጥ መረጃዎች በሚወጡት መረጃዎች መሰረት እንግዲህ ባርሴሎና ከሉዊስ ዲያዝ የተሻለ ማርከስ ራሽፎርድን እንደሚፈልጉት መረጃዎች ይወጡ ይገኛሉ። በተለይ ማርከስ ራሽፎርድም ራሱ የባርሴሎና አድናቂ እንደሆነና ባርሴሎናን ቢያቀና ወደፊት ይደርሳለሁ ብሎ የሚያስበውን ራሽፎርድ ራሱን ማየት የሚፈልግበት ቦታ ራሽፎርድ መድረስ የሚችለው በባርሴሎና ቤት ሆኖ እንደሆነ ይገምታል ይላል የቅርብ መረጃ። ስለዚህ በዚህ መሰረት እንግዲህ ምናልባት በሁለቱ ክለቦች መካከል በማንቸስተር ዩናይትድ እና በባርሴሎና መካከል ስምምነቶች መድረስ የሚችሉ ከሆነ ከስምምነት መድረስ ከቻሉ ባርሴሎናዎች ተጫዋቹን ሊያስፈርሙ እንደሚችሉ መረጃዎች ወጡ ይገኛሉ። ዴኮም እንግዲህ የተጫዋቹ ከሉዊስ ዲያዝ የተሻለ ማርከስ ራሽፎርድን ማስፈረም እንደሚያስደስተውም እንግዲህ መረጃዎች በስፋት እየወጡ ይገኛሉ። ምናልባትም በቀጣይ ማርከስ ራሽፎርድን በባርሳ ቤት ልንመለከት እንደምንችል መረጃዎች በስፋት እየወጡ ይገኛሉ። አርሰናሎች እንግዲህ አሁን ላይ እንደሚታወቀው በመጀመሪያ እንዳጋራችሁ መረጃ ከሆነ ቤንጃሚን ሼስኮን ለማስፈረም እንግዲህ ፍላጎት እንዳላቸው ይታወቃል። 92.5 ሚሊዮን ፓውንድ መክፈል ይጠበቅባቸዋል። ለዚህ 21 ዓመቱ ስሎቬኒያዊ ተጫዋች ገና ወጣት ተጫዋችም ከመሆኑ ጋር ተያይዞ በአርቢ ሌቪስ ቤት ጥሩ ጊዜ የሚባልም እያሳለፈ ነው የሚገኘው ቤንጃሚን ሴስኮ። ስለዚህ ቤንጃሚን ሴስኮ ለማስፈረም ከፈልጉ አርሰናሎች እንግዲህ 92.5 ሚሊዮን ፓውንድ መክፈል እንደሚጠበቅባቸው መረጃዎች ወጡ ይገኛሉ። አሁን ላይ ለአርሰናል ተቀናቃኝ መጥቷል። እንግዲህ እንደሚታወቀው ሁሌ ተቀናቃኝ የሚሆኑት እርስ በርስ ማንቸስተር ዩናይትድ ነው የሚሆነው። ስለዚህ ማንቸስተር ዩናይትድ እንግዲህ ሌላኛው የዚህ ተጫዋች ፈላጊ ነው። ስለዚህ ሶስተኛው አማራጭ ቅድም ካልኳችሁ ቪክቶር ዮኬሬሽ፣ ቪክተር ኦሲሜኒ፣ ቤንጃሚን ሴስኮ ሶስተኛው የማንቸስተር ዩናይትድ አማራጭ ነው። ስለዚህ አርሰናል ደግሞ አሁን ትኩረቱን ሙሉ ለሙሉ ወደ ቤንጃሚን ሴስኮ እንደመለሰ ይታወቃልና ምናልባት ስለዚህ ከሁለቱ ክለቦች አንደኛውን ይቀላቃል። በተለይ አርሰናል ስቴፖችን ገፍቶ እየሄደ ስለሆነ 92.5 ሚሊዮን ፓውንድ ባይከፍል እንኳን ወደ 80 የሚጠጋ ሚሊዮን ፓውንድ ለማቅረብ የአርሰናል ቦርድ እንዳሰበ እንደሚገኝ መረጃዎች በስፋት እየወጡ ይገኛሉ። ስለዚህ ምናልባትም በቀጣይነት ቤንጃሚን ሴስኮ በአርሰናል ቤት ውሎችን ሊፈርም እንደሚችል መረጃዎች በስፋት እየወጡ ይገኛሉ። እንግሊዛዊው የመሀል ሜዳ ተጫዋች ጆርዳን ሄንደርሰን እንግዲህ 32 ዓመት ላይ እንደሚገኝ ይታወቃልና አሁን ላይ በአያክስ ቤት ነው ቆይታዎችን ያደረገ የሚገኘው። እንደሚታወቀው ሳውዲ ካቀና በኋላ ነገሮች ስላልተመቻቹለት ወደ አያክስ መመለሱ የሚታወስ ነበር። አሁን ደግሞ ወደ ቀድሞ ክለቡ ወደ ቀድሞ ከተማው ወደ ሰንደርላንድ ሊመለስ እንዳሰበ መረጃዎች ይወጡ ይገኛሉ። ስለዚህ ምናልባትም 34 ዓመት ላይ የሚገኘው ጆርዳን ሄንደርሰን ወደ ቀድሞ ክለቡ ሰንደርላንድ ሊመለስ እንደሆነ ይታወቃል። ሰንደርላንድ እንግዲህ ጥቋቁር ድመቶች በመባል የሚታወቁት ከረጅም ጊዜ ቆይታ በኋላ ወደ ፕሪሚየር ሊግ ተመልሷል። ብዙዎች እንግዲህ ሰንደርላንድን ሲያዩ በፕሪሚየር ሊጉ የሚያስደስታቸው ክለቦች መካከል አንደኛው ሰንደርላንድ እንደሆነ ይታወቃልና አሁን ሰንደርላንድ እንግዲህ ምናልባትም የጆርዳን ሄንደርሰን ፊርማ ይጠባበቁ እንደሚገኝም መረጃዎች በስፋት ይወጡ ይገኛሉ። ናፖሊዎች እንግዲህ ተጫዋች ለማስፈረም እያሰቡ ነው የሚገኙት። በተለይ ከሚያስባቸው አማራጮች መካከል አንደኛ ኬቪን ደብሩይነ እንደሆነ ይታወቃል። በ33 ዓመቱ ላይ የሚገኙት ተጫዋች እንግዲህ በነጻ ዝውውር እንግዲህ ወደ ናፖሊ ሊያቀና እንደሚችል መረጃዎች በስፋት ሲወጡ ነበር። አሁንም ይህ እንግዲህ ከተጫዋቹ ጋር የሚደረገው የግል ጉዳይ ወሬዎች እንግዲህ እንደቀጠሉ ነው የሚገኙት። ስለዚህ ምናልባትም ኬቪን ደብሩይነ እንግዲህ ስኩዴቶ ሻምፒዮኑትን ናፖሊን ለመቀላቀል ከፍተኛ ፍላጎት አለው። ክለቡም ተጫዋቹን እስከ 4 ዓመት በሚቆይ ኮንትራት እንግዲህ ማስፈረም ይፈልጋሉ። ስለዚህ በቀጣይ ኬቪን ደብሩይነ ምናልባትም ናፖሊን ሊቀላቀል የሚችልበት ትልቅ እድል እንዳለ መረጃዎች በስፋት ይወጡ ይገኛሉ። እንደዚህ ደግሞ ከጆናታን ዴቪድ ጋር ተያይዞም እንግዲህ ናፖሊዎች እንግዲህ ትልቅ እድል አላቸው ለማስፈረም። ግን እንደዚሁም ማንቸስተር ሲቲዎችም ከሊል ተጫዋች ለማስፈረም ፍላጎት አላቸው። ስለዚህ ናፖሊዎች ደግሞ የተሻለ እድል አላቸው ሲቲዎችም ለማስፈረም ቢፈልጉ እንኳን። ስለዚህ በቀጣይ እንግዲህ ጆናታን ዴቪድን በናፖሊ ማሊያ የምናይበት እድል ከፍተኛ መሆኑ የተነገረ ነው የሚገኘው።